ዓለም ጌታነህ ከሂማን ሄር በፊት እቺን ትመስል ነበር። አዲስ ዓለም ጌታነህ ከሂማን ሄር በኋላ እቺን ትመስላለች። አረ ሶኒ ትጋለኔ አንድ ቀን ሰፖርት ብታደርጉ የኔ ወንድማቸው ነው እንዴ? የኔ ወንድማቸው ነው። እኔ አላሳስራችሁ። Since the first between African countries and European countries. For the future, I want to visit European countries for exchange of agricultural techniques. ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር። የተወለድኩት አሰብ ነው። በእውነት አሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ራሷን የአሰብ ጨው ብላ ከመጥራትም በላይ የኤርትራ ባንዲራ ለብሳ በገጿ ላይ የለቀቃቸው ብዙ ቪዲዮዎች ያሉ ሲሆኑ ኢትዮጵያዊነትን የሚገልጽ ኢትዮጵያ ባንዲራን የሚያሳይ አንድም ቪዲዮ እሷ ገጽ ላይ አልተመለከትኩም። ጆርዲን ቪዲዮ አያችሁ? ድብቅ ማንነቷ ኤርትራዊ ሆነች። ይሄው አሰብ ነው የተወለደችው። የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ ዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብያስብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ቤት ፎንቃ ለግሱ። የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደወል ምልክቷን መጫን አትዘንጉ። ወደ ቪዲዮ ኤፍራታ ቲዩብ ነይንን ኮሜንት አንብቢው። ላንቺ ነው የተጻፈው። ነይ አንብቢ። ምንድነው ፍቅር ትችያለሽ ግን ኦ ማይ ጋድ ድንች ቢወፍር በሹካ ይነሳል አሉ። ታዲያ አንቺ ከኮሜንተሮቹ ጋር አይደል? አንቺ ነሽ የምትጽፍብኝ። መቼም ላይ ያስችል አይሰጥም። ምን አማራጭ አላት? ለላም ቀንዶ አይከብዳትም። ጀለስ ቅድሚያ አንድ ቢያጇሽዋ ወይስ እቅፍ አበባ? ለመናገር ይሄን የሚያክል አበባ ይዛችሁ ለዛውም በጣም ውድ ነው እዚህ ሰፈር እንደ ሐሳብ እውነታቸው ነው። አሸዋ አስደፉላቸው። ፍቺ በዚህ ከቀጠለ ትፈቺኛለሽ ወይ? ኦይ ትፈቺኛለሽ የኔ ጭንቀት በሚገባ የኔ መከራ። yes ግባን ናውጣው ለነጻነት ቀና በቃ የማን እንኳን ተገላገልሽ የኔ ቆንጆ። ቴንክ ዩ 4 ዓመት አንድ ላይ 4 ዓመት ሲተጨነቅን እኮ የምስራች። እንግዲህ እኔ ደግሞ ላገባ ነው። ምንም ችግር የለውም። ከ4 ዓመት በኋላ ያፋቷል። አይ ፍቺ በጣም በስቷል። ፈጣሪ አምላክ ከፍቺ ያውጣል። ሙዚቃ ማለት ነው። አንቺ ወዳሽው ጥፋተኛ ነው ላልሽ ልጅ ጋብዥለት በእናትሽ። ይሄ ጥፋተኛ ነሽ ላለሽ ልጅ ወደድኩህ እኔ ፈለኩህ። መመኘት መብቴ ነው ምንም አቅሜ ባንሰኝ ቢሆን ደሃ ባላውቅ አንተን ላገኝ ልጣ መውደድ ጥፋት ሆኖ አልቀጣ። አንተን በመውደድ እኔ እቀጣለሁ አልልም። ዘውድ አለ በልቤ አልልም። ዙፋን አለው ለልቤ አይ ክብር አለው ለልቤ። አይ ዘጋኝ። ምናምን ቻፕስቲክ መቀባት ለምን አስፈለገ? ብሏል። አንቺም እኮ እሷ ላይ ሙድ እያስኩ ነው ምናምን ትያለሽ። ዘገኑ ልትይ እኮ ነው። በመስኮት የተማሩ ዲዛይነሮች አሰቃዩን። አርክቴክት አይደለሁም ዲዛይነር አይደለሁም፣ ግን ይሄ ልክ ሊሆን አይችልም። ከተሳሳትኩኝ ንገሩኝ። ክሎዚቶች አሉ። እንደዚህ ነው የሚከፈተው ክሎዚት አይደል? ለዛ አይደለም የሚሰራው። ይሄ ግን ሙሉ ለሙሉ ማለት ነው። ግን በቃ ትንሽ ይከፈታል። ልብስ መያዝ ትችላለህ ምናምን። እሺ እሱ ብቻ መሰላችሁ? መሳት ያዝጋል። 3 ምን ዋጋ አለው ካልተከፈተ? እውነት ነው። ይኸው እኔ ማር ብል ግራ ነው የገባኝ።
ቆይ ዲዛይነር ለመሆን ፍላጎት ብቻ ነው እንደሚያስፈልገው? ተነስቶ መጀመር ነው እንዴ? ትምህርት ምናምን አያስፈልግም? ማርያምን እኔ እንቆቅልሽ ነው የሆነብኝ ነገር። በስመ አብ ወልድ ቅዱስ ዩስለስ ሆነ በቃ። እውነትም በመስኮት ነው እንዴ ተማራችሁት? ምንም ስለዛ ነገር እውቀት የሌለው ሰው እንኳን እንደዚህ ያበላሽም። እውነት ተው እንጂ ተው። ይሄኛው ሰውዬና እኔ ምንድነው የሚያገናኘን? አብዛኛው ሰዎች ማለት ነው አንድ ብር ላይ ያለ ሰውዬ ይልኛል። እውነት እኔ አንድ ብር ላይ ያለ ሰውዬ እመስላለሁ? እስቲ በደንብ አድርጋችሁ አንድ ብር ላይ ያለ ሰውዬ ተመልከቱ፣ እኔን ደግሞ ተመልከቱ። እኔ ግራ ግብት የሚለኝ አንድ ብር ላይ ያለ ሰውዬ ስሉኝ እኔ ግራ ገብቶኝ አዎ እኔ ነኝ ብዬ መዋሸት ጀመርኩኝ። እኔ አይደለሁም፣ እሱ በሰባዎቹ ነው፣ እኔ በ80ዎቹ ነው የተወለድኩት። እስቲ ተመልከቱ፣ አንድ ብር ላይ ያለ ሰው እኔን ይመስላል? አይ ግን አይመሳሰሉ? ይመሳሰላሉ። እውነት እኔ ሳየው መጀመሪያ እንዴ በህይወት አለ እንደ ሰውዬ ምናምን ልል ነበረ። ተመሳሰላላችሁ። ማይ ስራ አገኘው እኮ እሰይ ምን ነው ምትናገኝሽ? ስራ ክለብ ጨፋሪ ምን ሰባታው ነው ዶክተር ልትሆኚ ያስተምርሽ። አሁን ክለብ ውስጥ ጨፋሪ ልትሆኚ ነው? ዶክተር ጉድ እኮ ነው ዘንድሮ። ስንት ነው ለማኑ የምከፈልሽ? 5000 5000 ለ5000 ምን በወር ነው? አይ በሰዓት ኢንሳናችሁ እሺ እየመጣችሁ ኧረ ክራንክና እህቷ ጸዴ ነው እና በሰዓት 5000 ከተከፈለ የምን ዶክተሬት ነው? እኔ ገባው የለ እንዴ አለች። ጸዴ ነው አበሻ ማለት ነው። እሱን እስካልበለጥክ ድረስ ይደርሳል ብሎ የገመተህን ሌቭል እስካላለፍክ ድረስ ቀኝ እጁን ነው የሚሰጥህ። ሌታለውን ቀኝ እጅ ልቡን ነው የሚሰጥህ፣ ኩላሊቱን ነው የሚሰጥህ። ትደርሳለህ ብሎ የገመተውን ቦታ ብቻ ትንሽ እለፍ። ተው ማለፍ፣ የማለፍ አዝማሚያ፣ እሱን የመብለጥ አዝማሚያ አሳይ። ካድ ሽምጥጥ ጋንጮር ነው የሚሆንብህ። እቺ ልጅ አሁን አታምርም? ፌስቡክ ላይ ፖስት ተደርጋ ኮሜንት ሴክሽኑን እያየው የድሮ መልኳ ይሻል ነበር፣ አስቀያሚ ያደረጋችኋት፣ መልሷት ወደዛ። የድሮ ይሻላታል። ምኑ ነው የድሮ የሚሻላት? እግዚአብሔር ይስጣው ምስክር እንኳን ወደ መድረክ አወጣት። መጀመሪያ ላይ ሆይ ስታምር ተብሎ ሆይ ተባለ። ልክ ከምን ጠብቀው በላይ ስትሆን አቋቋሟ፣ ፎቶ አነሳሷ ኢንተርናሽናል ሞዴል ለምትመስለው ትደርሳለች ብለን ከገመት ነው ወይም ደግሞ እዚህ ጋር ነው ልትሆን የምትችለው ብለን ኤክስፔክት ካደረግናት ልክ ስታልፍ ሊስቷን በቃ ክራብ ሜንታሊቲ ወደታች በቃ እንዲህ የመሳብ ነገር እንዴ! ኮሜንት ሴክሽኑ ያሳፍራል። እቺ ልጅ ድሮ ልብሷ ቆሻሻ ነበረ፣ ባዶ እግሯን ነበር የምትሄደው። አሁን በደንብ ታወቀች። አሁን ንጹህ ልብስ ለብሳለች። በጣም ደግሞ ፀሐይ ነው የምትመስለው። ከመጀመሪያው ከነጭ ቀሚስ ካየሁት ይልቅ ደግሞ እዚህኛው ላይ እንዴት እንደምታምር በስመ አብ! ኦሪጂናል ኢትዮጵያዊ ከለር። ወዲያውኑ ደግሞ አዳፕት ያደረገችው ፖዙን ምናምን። አይ ግን እውነት ማለት ነው እቺ ልጅ በጣም እኔ መጀመሪያ ፎቶ አንስቶ የለቀቀው ሰው በቃ በጣም ትልቅ ነገር ነው ያደረከው። የእውነት ደግሞ እንዴት እንደምታምር ከለሯ ምናምን ያርግላት። የታባቱ እንኳን ተሳካላት። አንዳንድ ሰው እኮ ምንድነው ኮምፕሌክሳም ነው። አንዳንድ ሰዎች የሰጡት ኔጌቲቭ ኮሜንት የኢትዮጵያን ሕዝብ ይወክላል ብዬ አላስብም። አይተናል እኮ ሶሻል ሚዲያ ላይ ምን ያህል መረባረብ እንዳለ። የሆነ ሰው ብድግ ለማድረግ የሆነ ሰው ለእናቴ ለአባቴ ቤት ልስራ ምናምን ብሎ ሲነሳ፣ የሆነ ሰው በቃ ከችግር ልውጣ ምናምን ሲል ምን ያህል ስንተባበር አይተናል። ይሄ ሁሉንም ኢትዮጵያውያን ሀበሻ ብሎ ጀጃ አያስደርግም። አንዳንድ ሰዎች አሉ ማህበራዊ ሚዲያ ላይ የሆኑ በቃ መርዛቸውን የሚረጩና መጥፎ አስተያየት የሚሰጡ ሰዎች ስላሉ ሀበሻ ክፉ ነው ብሎ ማለት ይከብዳል። ግን ያው እነሱም በሀበሻ ውስጥ ስለሚጠቃለሉ እነዛን እየጣሉ ማለፍ ነው። የኔ እናት በርቺ፣ አበቢ ይመርብሽ፣ ከዚህ በላይ ከፍ ብለሽ እንይሽ፣ ይቃጠሉ እንደዛን ጭርጭር ያሉት ሰዎች ማለት ነው። አንድ ሀብታም ሽማግሌ ባል ቢሰጠኝ እስቲ የዋ አካውንቱን የሚሰጠኝ በቃ ዝም ብሎ አካውንቱን የሚሰጠኝ ጌታ ሆይ አካውንቱ ሰጥቶ እኔ ብር ማጥፋት እወዳለሁ፣ እሱ ደግሞ ብር መስራት የሚወድ ሊሞት አንድ 10 ዓመት የቀረው ውስጥ። ምክንያቱም ከ10 ዓመት ውጪ የአሁኑ ህግ 10 ዓመት አግብታችሁ ካልኖራችሁ በስተቀር ንብረት አትወርሱም። እና አሁን ያመጡብን ህግ ደግሞ ይሉ ነቁብን እኮ መንግስት እንኳን ነቃብን። የአውሮፓ መንግስት እንኳን ነቅቶ አሁን ያመጡትን ህግ ልንገራችሁ። ሽማግሌ ጠብሳችሁ ከዛ ሽማግሌ ጠብሳችሁ አቤት የሰውላ አብሮ ነው የሚያዳምጠው። ሽማግሌ ጠብሳችሁ በቁም እንኳን ቢያወርሳችሁ አይድላችን ለኛ ለዱርዬ ሴቶች ያመጡብን መከራ እኮ መከራ አይደለም። ሳይሞት እንኳን ቢያወርሳችሁ መንግስት
30% ሊወስድ ከኛ ጋር የጠዘጠዘ ይመስል ከኛ ጋር ወገብ ያሽ ይመስል ከኛ ጋር ፎቀቅ እያለ ከኛ ጋር ወገብ ያሽ ይመስል ኧረ ጂጂ ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ ብርዱ ይበርዳል። ወይ በጣም ነው ይበርደው። አልበረደ እኔ ራሱ እንዲህ ደርብ ጃኬቱን ለብሶ ወይኔ አይዞ አንቺም አይዞሽ። የዝናብ ፍቅር ደስ ይላል። በጣም ወይኔ ብርዱ ይበርዳል። በጣም ነው የሚበርደው አይደል? ኧረ ጃኬት ስጠኝ ነው ያለች። ጃኬትን አውልቃ ሰጠኝ ማለት ነው። ነጭ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰርሽብኝ አይደለም። እኔስ ፈተና ነበረ ግን ፈተናዬን ወድቃል። ነጭ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጭ እሺ፣ ለፍቅር ከሆነም አየው ነጭ አያስፈልግም። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ቻው። ነቴክስ ቦንዳ የምጡ ገራሚ ጃኬቶች አለሉ የደወሉ እየፖሸረችው ነው እንዴ? እኔ ግን ልፈትነው ነበር። ተመችቶኛል። ይህ ቪዲዮ 300,000 ላይክ ከገባ አይፎን 17 ከነከበሯ ከአሜሪካ አመጣላታለሁ። የቻሌንጅ የሚቆየው እንግዲህ እስከ ኦገስት 29 ነው። ሰላም ነው። አዶናይ እንዴት ነህ? አለና እግዚአብሔር ይመስገን። አዶናይ የተሻለ መጠን አድርገህ ብታግዘኝ ደስ ይለኛል። የጻፍኩልህን አይተኸዋል ብዬ ገምታለሁ። እባክህን እርዳኝ። የጻፍኩልህን እየው አይተህ ብትረዳኝ ደስ ይለኛል። በጣም ችግር ላይ ነው ያለው። ሳለባ ኧረ በመድኃኒዓለም ኧረ አይባልም ማን ብሮ ላይክ አይባልም እንዴ? ለምንድን ነው አይባለው? ማን በድሎት እየኖረ ነው? ማንም በችግር ላይ ነው አይደል እንዴ? ቲክቶክ ላይ አሁን ቮይስ ማስቀመጥ ይቻላል ኮሜንት ላይ ነው። አሎ ዛራ ይሄ ቪዲዮ ስንት ላይ ታገኛ ታገቢኛለሽ? ያምን ይኮን ስንት ላይ 10 ሚሊዮን ስለዚህ ምን አስበሽ ነው 10 ሚሊዮን አላለሽ? ኧረ ይሄ ምን ያህል አለመፈለጓን ነው የሚያሳየው። መታየት ብቻ ንክኪ አንፈልግም። መታየት ብቻ ንቄክስ ምን ነው? ንቃት ነው የመታሽ በጥፊ ፌስ ኦፍ ላይ ንቃት ነው በጥፊ የመታሽ። የት ነው ያለው? ንቃት ላይ ማን ነው? ንቃት ልና ነው የመታሽ በጥፊ። ንቃት ላይ ነው? ተረጋጋ። በቃ አሁን ተረጋጋ። ንቃት ፋይት የሚያደርገው ንቃት። ተረጋጋ። በቃ ተረጋጋ። አንዴ ሆስፒታል ደርሰን እንቆስ። ኧረ ልጅ ዳውድ እንደዚህ ማድረግ ትችላላችሁ። ይህንን እንቅስቃሴ ቶሎ መስራታችን ጭንቅላታችን ውስጥ ምንም ነገር እንደሌለ በተወሰነ መልኩ ያስረዳል። ጭንቅላታችን ውስጥ እጢ ወይ ስትሮክ ምናምን ሲኖር እነዚህን ነገሮች ለመስራት እንቸገራለን ማለት ነው። ወይም እንደዚህ ይሄ እንኳን በጣም ቀላል ነው፣ ግን ቲዩመር ያለበት ሰው እጢ ማለት ነው፣ ሊዥኖች ምናምን ያለበት ሰው በተለይ ሰረብላር ፕሮብለም ያለበት ሰው ይህን ነገር ኮኦርዲኔት አድርጎ ለመስራት ይቸገራል በተወሰነ ደረጃ። ጤነኛ ጀባስ በህይወት የለም። ልክ ማርገዜን ሲያውቅ ነው የሞተው። ምን ነው? በአጋጣሚ በአደጋ ነው የሞተው። የ3 ወር ነፍሰ ጡር ሆኜ ነው የሞተው እና ልጄን ብቻዬን ያሳደግኳት። በጣም ተስፋ በቆረጥኩኝ ሰዓት እየተንገዳገርኩ በነበረ ሰዓት ነው ያገኘኝ እና በትዳር አይደለም የወለድኩት፣ ሪሌሽንሺፕ ላይ ሆኜ ነው የወለድኩት። በፍቅር ግንኙነት ውስጥ ነው የወለድኩት። የልጅሽን ስም ማን አልሽኝ? እውነት ዋው! እውነት ማን? እውነት ኢዮአብ። እውነት እንዴት አልሻት? የእውነት መኖር የጀመርኩት ከሷ በኋላ ነው። ከዛ በፊት የውሸት ነበር? የውሸት ሳይሆን የምኖርላት የምታገልላት እናቴ እኮ ናት ብላ የምታወራልኝ የምታጨበጭብልኝ በእኔ ስራዎች የምትኮራ ደግሞ ልጅ አለች።
እዛ እውነት አልኳት። እውነት ደስ አይገርም። የልጇ አባት የሆነ በህይወት ኖሮ ግን ክዷት አይነት ነገር ነው የመሰለኝ። በጣም ያሳዝናል። ስማ እኔ ትዳር ውስጥ ባል ምን ማድረግ እንዳለበት፣ ባል ምን መሆን እንዳለበት፣ ሚስት ምን ማድረግ እንዳለባት፣ ሚስት ምን መሆን እንዳለባት ምክር ከፈለኩ ሄጄ ማንን እንደምጠይቅ ታውቃላችሁ? ትዳር ውስጥ 15 20 30 ዓመት የቆዩ ደስተኛ ባልና ሚስት። ይቅርታ አድርጉልኝ፣ ይሄ እናንተ እቃቃ ተጫወታችሁ ተጎርታችሁ እዚህ ህዝብን ወክላችሁ የምታወሩት ወሬ እግዚአብሔርን በዚህ ገብቶ በዚህ ነው የሚወጣው። ወሬ የለም ብላችሁ ምንም የህፃን ወሬ ነው የምታወሩት። ምንም እንትን አይልም፣ ምንም ማንንም አይበጅም። እና ማንም የመጣ አይጮትባችሁ። እሺ አሁን እንግዲህ ሁሉም የያዘም ያለያዘም የትዳር አማካሪ ስለሆነ ማንም የመጣ አይባችሁ፣ ማንም የመጣ ሐሳቡን ጣል አያርግባችሁ። የማንንም ወሬ እንትን አትበሉ። አሉ አንዳንድ ሰዎች የሆነ ትንሽ ኤክስፒሪየንስ ይዘው በጣም እርግጠኛ ሆነው ስለ ትዳር የሚያወሩና የሰውን አእምሮ የሚያጣምሙ ትዳር የሆነ በቃ የሚያስጠላ ነገር እንደሆነ ትዳር እስር ቤት እንደሆነ ምናምን ለማስረዳት የሚሞክሩ ቁንጽል ኤክስፒሪየንስ ይዘው ማለት ነው። እሱ እንዳለው የኖሩ ሰዎች ናቸው ህይወትን ሊያወሩ የሚችሉት። ያልኖረ ሰው ዝም ብሎ ብቻ ነው። እውነት ያልኖረ ሰው ብቻ ነው። ስለዚህ የኖሩትን አዳምጡ። በጣም ትክክለኛ ነገር ነው። ዋው! እስቲ ሞራል ለኬቢ ሞራል። እንዴት ምትዛሪ ማርያም ታርጌ ልጥራ ማሪ ጥራልኝ ሄዳ ወደ ጡት እየመጣች ማርያም በስመ አብ ኧረ በስመ አብ ኧረ በስመ አብ እንዴት ከባድ ነው እኮ አታውቅም። ኧረ በቃ ላሊ ቁጥጥር አልቻልኩም። እንዴት ከባድ እንደሆነ አታውቅም። ወይኔ ማሙንም እስክንድስ ማርያም እንዴት እኔ መነሳት አልችልም ነበር ካልጋዬ እመቤቴ። በጣም ርቧታል ማሪ፣ በጣም ርቧታል ማርያም፣ በጣም ርቧታል። አስተደለችም ማለት ለምን አባቴ ጡቴን አልሰጣት ነገር ችግር አለው? እኮ ወተት እኮ አለው ጡቴ ግን ችግር አይሰጥም። እናቴ ወይኔ ምስኪን ልጅ ልጅ ግን ያምር ማርያምን ድንገት ነው ያገኘኋት በመንገድ ኪዳነ ምሕረት በመታወቀው ግን ገና 17 ቀን አራስ ናት። እንደምታዩት ነው ማርያም፣ ማንም የላትም ብቻዋን ነው ያለችው። ጋይስ ሁለተኛ ልጇ ነው ደግሞ ጥላት አንድ ሰው አጣላ ዲስኮንታክት ነው ማርያም፣ አንድ ሰው የዲያሊ ነው አጥባትሽ አይባልም አባታችሁ አይባልም አጥባት በቃ አይናት የወለደ እኮ የወለደ በወለደ አይጨክንም ይባላልና የእናትነት አንጀቷ ያሳለፈችው ህመሟ ምናምን ትዝ አላት። እንግዲህ ሰው ተቸግሮ ስታይ የኢትዮጵያ አርቲስቶች በሂውማን ሄር እና ያለ ሂውማን ሄር ያላቸው ለውጥ። ቬሮኒካ አዳነ ከሂውማን ሄር በፊት እቺን ትመስል ነበር። ቬሮኒካ አዳነ ከሂውማን ሄር በኋላ እቺን ትመስላለች። ማራማዊት አባተ ከሂውማን ሄር በፊት እቺን ትመስል ነበር። ማራማዊት አባተ ከሂውማን ሄር በኋላ እቺን ትመስላለች። አዲስ ዓለም ጌታነህ ከሂውማን ሄር በፊት እቺን ትመስል ነበር። አዲስ ዓለም ጌታነህ ከሂውማን ሄር በኋላ እቺን ትመስላለች። ዳናይት መክብብ ከሂውማን ሄር በፊት እቺን ትመስል ነበር። ዳናይት መክብብ ከሂውማን ሄር በኋላ እቺን ትመስላለች። ሉኤላ በኃይሉ ከሂውማን ሄር በፊት እቺን ትመስል ነበር። ሉኤላ በኃይሉ ከሂውማን ሄር በኋላ እቺን ትመስላለች። ለዛ ነው ለኛ ለሴቶች ሂውማን ሄር ከምግብ ራሱ ይበልጣል የምንለው። ተይ እናቴ፣ ፉድ ኢዝ ሜካፕ፣ ፉድ ኢዝ ሜካፕ። ጥሩ ነገር ተመገቢ፣ ጥሩ ነገር ቢጠጪ። ፉድ ኢዝ ሜካፕ። ፊትሽ ሻይን ያደርጋል። ምንም ፀጉር ራሱ መላጣ እንኳን ብትሆኚ ታምሪያለሽ። እውነቴን ነው። ያው ሂውማን ሄር አሁን ላይ መሰረታዊ ነገር ሆኗል፣ ፋክት ነው። ግን ደግሞ እንትን አይደል ህሉና አይደለም። ግን ለአንዳንድ ሰዎች ህሉና ሆኗል እንደማየው ከሆነ። ከምግብ ይበልጣል አላለችም? እየበላሽ እንግዲህ እየበላሽ ሂውማን ሄር እየበላሽ ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ ይሄ ወንድማቸው አይደል?
እንዴ? እኔ ወንድማቸው አይደለሁ? እኔ አላሳዝናቸው? ሁሌ ለምንድን ነው የተበደለ ሰው ብቻ ሰፖርት የምታደርጉት? እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እውነት ለመናገር እኔ ማልቀስ አለብኝ ቲክቶክ ላይ? እንደዚህ ሆኛለሁ ብዬ ማልቀስ አለብኝ? ሰፖርት የምታደርጉት እውነት ለመናገር በጣም ሰው አርሶ አይበላም። ተረጋጋ ልጄ ተረጋጋ። ወንድም አይዞን፣ አታልቅስ። አርሶ የማይበላ የለማይ ልጅ ዛብ ግን ምን አለ መሰለኝ በጣም ነው ያናደው። በቃ እንደዚህ አይደረግም፣ እንደዚህ አይደረግም። ሰው እኮ ሰው ወረተኛ ነው። ምን አለ መሰለህ ሰው እንደዚህ ስትሆን ደግሞ የባሰ ነው ደስ የሚለው እንጂ አይሰጥህም። አንተ ማድረግ ያለብህ የቀጠሮ ጌም አዘጋጅ። አዘጋጅቼ እኮ ነው የቀሩብኝ። ሞል ሰው አዘጋጅቼ እኮ ነው የቀሩብኝ። እኔ ማርያም ቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ጌመሮች ምናምን ነበሩ። ወይኔ መድኃኒዓለም ሰው ከኪሱ አውጥቶም ለምን አልሰጠኝም ተብሎ እየዬ ተረደዛ። ምን ነው ተረደዛ እንዴ? እግዚአብሔር ይመስገን። ይኸው ልጄ እድሜ ላንተ መብራቱም ጠፋ። ግን ምንድን ነው እያለቀስክ ነው? ለምን ጊፍት አልተሰጠኝም በሚል ያሰራም እንዴ ሌላ ስራ? ወይኔ እውነትም እናንተ ሶሻል ሚዲያ ሌላ ታሪክ ውስጥ ገብቷል። ያልገባኝ አንድ ነገር ምንድነው ጊፍት ሰው ወዶና ፈቅዶ አይደል እንደ የሚሰጠው? እንደዚህ ስላለቀሳችሁ ነው እንዴ? እኔ ማዝረንኩ ነው ማዘዘኝ ምናምን ስላላችሁ ነው እንዴ? ወዶና ፈቅዶ ነው። ፕላስ ውጣና ሰርተ ብላ እንዴ? እነዚህ ጊፍት የሚሰጡ ሰዎች እኮ ላባቸውን ጠፍ አድርገው በባዕድ ሀገር በተለያየ ሀገራት ላይ እንደ ባሪያ ሰርተው ስንት ለፍተው ነው ላንተ ጊፍት የሚሰጡት። ስለዚህ ስራ እንደዚህ ለምንድን ነው ወይዘኛ ያልከ ከምታለቃቀስ ስራ እንዴ? ወጣት ነው ሙሉ አካል አለ ዲ ምን አይነት ሰው ነው ያለው አሁን ላይ? ይርስማም እኔ አሁን ይሄ ለዚህ ለምን አላዘን? አረ በጭራሽ ነው ማለት ነው። እንዴ ነው ማዝነለ ያማጇል እንዴ? Traditional farming method. It is not civilized. Whenever we go European countries, they have used huge tractor combiner and harvester. There is a great difference between African countries and European countries. For the future, I want to visit European countries for exchange of agricultural technology. Now, በጣም ጥሩ ነገር ነው ያስጎበኛችሁ ጆሲ ተፋጠጦ ነው እኮ ይላሉት። ኧረ እኚህ ሰውዬ በእውነት በጣም ጸደይ እውነት። እኔ እንትን ይክፈቱ ይሄ ቋንቋ ምናምን ማስተማር ምናምን ይጀምሩ። የመጀመሪያ ተመዝጋቢ እኔ ነኝ መሆኑ እውነቴ ነው። ጆሲ አሳዘንከኝ የምር። ቢገባውም ባይገባውም ገብቶትም ሊሆን ይችላል ብቻ አላውቅም፣ ግን አይመስልም ለሚያየው ሰው አይመስልም የገባው። ለማንኛውም መብራቱ መጥቷል፣ እንቀጥል። እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ ከዛ በፊት መጠለፍ፣ መደፈር፣ ጾታዊ ጥቃት እኔ ላይ የሚደርስ ነገር አይመስለኝም ነበር። በጣም ሩቅ ያለ ነገር ነበር የሚመስለኝ። እና ምን ልላችሁ ነው በጾታዊ ጥቃት ውስጥ ያለፈች የትኛውም ሴት ለዛ ነገር ራሷን አዘጋጅታ አይደለም። ይሄ ነገር በህይወቴ ላይ ይደርስብኛል ብላ አይደለም የደረሰባት። እና ሁላችሁም ደጅ ላይ ያለ አድፍጦ የሚጠባበቅ ከባድ አደጋ ነው። የዘውዲቱን ነፍስ የነጠቀ፣ የቀነኒን ነፍስ የነጠቀ፣ የሄቨንን ነፍስ የነጠቀ፣ የኢክራምን ነፍስ የነጠቀ፣ የብዙ ሺህ ሴቶችን ነፍስ የነጠቀ፣ እንደኛ ደግሞ በህይወት ያለነውን ከባድ ጠባሳ ያሳረፈ ጾታዊ ጥቃት ነገ እናንተ ቤት፣ እናንተ ላይ፣ እናንተ ልጅ፣ የእናንተ የሆነ ነገር ላይ እንደማይደርስ ምንም ዋስትና የለውም። ካሁኑ ነው የምንከላከለው። ለዚህ ነገር ድምጽ ለመሆን ከዚህ ነገር ጋር ለመቆም ፌሚኒስት መሆን አይጠበቅባችሁም። ፌሚኒስት ያልሆናችሁ የጆይዲን ሀሳብ የማይስማማችሁ ጆርዲን ይዙ ሶሻል ሚዲያ ላይ ነው ያለችው። ውይይቱም ክርክሩም ትመለሱበታላችሁ። ግን የማንመለስባቸው ተመልሰን የማናገኛቸው እልፍ ሴቶች ህይወት እያጣን ነው። እልፍ ሴቶች ህይወት እየተበላሸ ነው። ስለዚህ ድምጽ በመሆን ፍትህ ላጡት ፍትህ እንዲያገኙ ሄቨን ትሰማ፣ ቀነኒ ትሰማ፣ ዘውዱ ትሰማ፣ ኢክራም ትሰማ፣ ሌሎችም ሴቶች
ፍትህ የሚያስፈልጋቸው ይደመጡ እያላችሁ ከዚህ ነገር ጋራ ድምጽ እንድትሆኑ ሰሞኑን እንግዲህ ሁላችንም እንደምናውቀው ፌሚኒስቷ ጆርዲ ሃሽታግ ትሰማ በሚል በተለያየ ምክንያት ጥቃት ደርሶባቸው ህይወታቸው ያለፉ ሴቶችን ስም ዝርዝር አውጥታ በርካቶችን ድምጽ እንዲሆኑ እየቀሰቀሰች ትገኛለች። ታዲያ በርካቶችም የሷን ጥሪ ሰምተው ድምጻቸውን እያሰሙ ይገኛሉ። እንግዲህ እንደተመለከታችሁት ከዚህ በፊት ሐዋሳ ላይ ታግታ የነበረችው እንዲሁም ደግሞ ከታገተችው በኋላ የመደፈር ጥቃት የደረሰባት ጸጋም በበኩሏ ድምጿን አሰምታለች። በርካቶች የየራሳቸውን ሐሳብ አስተያየት እየሰጡ ነው። ከዚህ ቀደም እንግዲህ ፌሚኒስቷ ጆርዲ እያለቀሰች ሀገራችን ቅድስት ሀገር አይደለችም የሚል ነገር ተናግራ ነበረ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ፣ ለሴቶች እርኩስ የሆነች ሀገር። በዛም እንግዲህ ከፍተኛ ተቃውሞ ደርሶባታል። እሷ ኢትዮጵያዊ ስላልሆነች ነው ይሄን ንግግር እየተናገረች ነው ያለችው የሚለውንም ነገር ያነሱ ሰዎች አሉ። እስኪ ቪዲዮ አለ እንመልከት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት ያሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። ደፋሪዎች ለህግ መቅረብ አለባቸው። ኢትዮጵያ ግን እርኩስ ሀገር አይደለችም። ሰላም ደጉሎ ነኝ። በመጀመሪያ ደረጃ ጆርድን በዛብህ ኤርትራዊ ስለሆነች ብቻ ኢትዮጵያ ጠለናት፣ የኢትዮጵያ ባህል፣ ሃይማኖት፣ ትውፊት እንዲጠፋ ከሻቢያ ጋር ትሰራለች የሚል እምነት የለኝም። ከዚህም ባሻገር በምትሰራቸው በብዙ ስራዎቿ ባለስማማም በዋናነት ደፋሪዎች ለህግ ይቅረቡና ሴቶች ላይ የሚፈጸም ጥቃት ይቁም ብላ በምታደርገው እንቅስቃሴ ዜግነቷ ምንም ይሁን ምንም ሰው ስለሆነን ብቻ ይሄንን ሐሳቧን መደገፍ አለብን። ከዚህ ጋር በተያያዘ ኤርትራዊ መሆኗን በምን አወቅ ብላችሁ የጠየቃችሁኝ እንደሆነ ራሷን የአሰብ ጨው ብላ ከመጥራትም በላይ የኤርትራ ባንዲራ ለብሳ በገጿ ላይ የለቀቃቸው ብዙ ቪዲዮዎች ያሉ ሲሆኑ ኢትዮጵያዊነትን የሚገልጽ ኢትዮጵያ ባንዲራን የሚያሳይ አንድም ቪዲዮ እሷ ገጽ ላይ አልተመለከትኩም። ታዲያ ወደ ዋናው ጉዳይ ስንመለስ የወንጀል ህጉ ይሻሻል፣ ደፋሪዎች ላይ የምጣለው ቅጣት ከፍ ይበል፣ አፋጣኝ ፍትህ ይሰጥና ተያያዥ ጉዳዮች ላይ የምታነሳቸው ሐሳቦች አግባብነት ያላቸው ቢሆንም 100 እና 200 የማይሞሉ ወንጀለኞች በሚፈጽሙት ወንጀል በ100 ሚሊዮን የሚቆጠር ህዝብ የሚኖርበትን ሀገር እርኩስ ሀገር ብሎ መጥራት የወንጀል ተጠያቂነትም ሊያስከትል ይችላል። ትክክልም አይደለም። ከዚህም ባሻገር ወንጀል የማይፈጸምበት ሀገር የለም። በጥንት ዘመን አይን ያጠፋ አይኑ ይጠፋል በሚባልበትም ዘመን ወንጀል ነበር፣ ዛሬም ይኖራል፣ ወደፊትም ይቀንስ ይሆናል እንጂ ወንጀል መፈጸሙ የሚቀር አይደለም። ኢትዮጵያ እርኩስ ሀገር አይደለችም። ጆርድን በዛብህ ይቅርታ መጠየቅ አለባት፣ ካልሆነ የህግ ተጠያቂነት ሊከተላት ይችላል እላለሁ። ጆርድን ቪዲዮ አያችሁ? ድብቅ ማንነቷ ኤርትራዊ ከሆነች ይሄው አሰብ ነው የተወለደችው። ምን አገባኝ? ለምን ከግብጽ አትመጣም? ስለ ሃይማኖቷ ከፈለገ ሃይማኖት ትምጣ፣ ምን አገባኝ? ስለ ዘሯ ከፈለገች ዘር ትምጣ፣ ምን አገባኝ? ለምንድን ነው ስለሷ የምታወሩት? ስለሚደፈሩት፣ ስለሚገደሉት፣ ስለሚደበደቡት ስለነሱ ነው ያወራችሁ። ስለነሱ ሴቶች ለምን አታወሩ? እንደ ሀገር ስጋት ውስጥ የወደቁት ሴቶች ጾታን ቤዝድ ያደረገ ጥቃት እየተካሄደ ያለው እሱን ለምን አታወሩ? ጆርዲ ትክክል ነች ያልነው እየተገደሉ ላሉት፣ ለተገደሉት፣ እየተደበደቡ ላሉት፣ ሊደበደቡ የተዘጋጁ ለነሱ ነው ድምጽ ስትሆን የነበረችው። ይሄንን ነው ጆርዲ ትክክል ነች ያልነው። ለወደፊትም ትክክል ነች፣ ያለፈውንም ትክክል ነች። በእንደዚህ መልኩ ከሄደች ይሄን ያልነው እንጂ ስለ ዘሯ፣ ስለ ሃይማኖቷ፣ ስለ ሀገሯ ምን አገባኝ? ለምን ከሌላ ፕላኔት አትመጣም? እንግዲህ በጣም በርካታ የሆኑ ሀሳብ አስተያየቶች ተሰጥቷል። ኢትዮጵያ ስላልሆነች ነው ኢትዮጵያ ቅድስት ሀገር አይደለችም ብላ የተናገረችው በሚል እንግዲህ ነገሩን ከሴቶች ጥቃት ይቁም ወደ ፖለቲካ ለመውሰድ የሞከሩ ሰዎች አሉ። ጥቂት ሰዎች ስህተት ስለሰሩ ሀገሪቷ ራሱ ስህተት ነች ማለት ትክክለኛ አስተሳሰብ አይደለም። በሴቶች ጥቃት ይቁም ቅስቀሳዋ ላይ እንግዲህ ዮኒ ማኛ ለምን ወንዶችን አላካተተችም የሚል ጥያቄ አንስቷል። እስኪ ምንድነው አብረን እንስማ። ጆርዲ አንድ ነገር ልጠቁምሽ። ጆርዲ አድርሱላት። ጆርዲ ምንድነው ምልሽ መሰለሽ? የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ ነው። አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን
በዚህ ጉዳይ ላይ ተሳተፉልን። ወንድሞቻችን አግዙን። ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነለጣጠል ስራ እንደሆነ እያየሁት ነው። ወንዶች ተቀላቀሉ ባይባልም ባትልም የሴት ልጅ ጥቃት የሚያምሰው ኮንክ የግድ እሷ ወንዶች ኑ ብላ ባትልም ድምጽ ማሰማት ትችላለህ። ጆርዲ ወንዶች ብላ እስክትጠራ መጠበቅ አለበት ብዬ አላስብም። ጆርዲ አይደለችም ዋና ነገር መሆን ያለበት እዚህ ጋር የሴቶች ጥቃት ይቁም የሚለው ሀሳብ እንጂ ጆርዲ አይደለችም ዋና ሀሳብ መሆን ያለባት ብዬ ነው ማስበው። እናንተም በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ? ጻፉልኝ። ጨርሻለሁ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮረኮንቻሳ አለላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ፣ የእናንተን ፍቅር ፎንቃ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር ያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሳችሁ የደውል ምልክቷን በመጫን ለዚህ ቤት ፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነሃ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ